ኤላ እንግዲህ በሀና ምክንያት ራሱን ለማጥፋት ሞክሯል ማለት ነው። ካለበትም ተሰውሯል ማለት ነው። ይህንንም ደግሞ አሲር ለሀና አስረድቷታል። ምን ማለት ነው? ከዚህም በፊት ደግሞ ብዙ ነገር እያለመና እያሰበ ነበር። አንቺን አቶ እዚሽ ምድር ላይ መኖር አልችልም ብሏል ማለት ነው። ስለዚህ አላየሽም ወይ ብሎ ሲጠይቃት ሀናም ደንግጣ ኤላ ወደየት ነው የሄደው? እባክህን አሲር ንገረኝ፣ አትቀልድብኝ እያለችው ነበር ማለት ነው። እንግዲህ እንደምታውቁት ወቶ አሲር ለሀና አርድቷታል ማለት ነው። ሀና አሁን ላይ ሜላት እውነት አምና ትሰጣታለች። የበቃሉ ልጅ መሆኑን ማንም ሰው አያቅም፣ ሀና ራሷ አታቅም ማለት ነው። ይህ ነገር እንግዲህ እየተፈጠረ ያለው በኖላይቶች ላይ ታውቃላችሁ ማለት ነው። አሲር ያው ዙሮ ሀናን ቢወዳትም ግን ውስጡ እያረረና ውስጡ እየተጎዳ ቢሆንም አብረው ግን አሉ ማለት ነው። ሰላም ጤና ይስጥልን ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ዛሬ ደግሞ ኖላይቶቹን ይዘንላችሁ ከች ብለናል ማለት ነው። የሀናና የኤልያስ ጉዳይ እንደቀጠለ ነው ማለት ነው። እንደዚሁም ደግሞ የኢዝራ ጉዳይ ኢዝራ እንግዲህ ሀናን የጠየቃትና እናም ደግሞ ወይዘሪት እንግዲህ የተንገበገበችውና የተቃጠለችው እንደዚሁም ደግሞ ቤቲ እህቷ እኔ አግዝሻለሁ፣ ምንም ችግር የለም፣ ካሁን በኋላ እሱ እኮ ሀብታም ነው፣ እሱም ማግባት አለብሽ፣ በዛ ላይ የሀብታም የደለቀቀ የሀብታም ልጅ ነው እና እሱም ማድረግ አለብሽ ብላታለች ማለት ነው። በዚህ የተነሳ እንግዲህ እውነት ለመናገር እሷ እንትን ብላ ነበር ማለት ነው። በዚህ የተነሳ ሀና ራሷን መቆጣጠር እያቃታት ነው ማለት ነው። እንዴት ነው መቀጠል የምችለው? የኔ ድል ምንድን ነው? እያለች እያለቀሰችና እየተበሳጨች ትገኛለች ማለት ነው። በአንድ በኩል አሲር አለ፣ በአንድ በኩል ደግሞ ኢዝራ አለ ማለት ነው። የእነሱ ጉዳይ እያሳሰባትና ግራ እያጋባት ይገኛል ማለት ነው። በቅርብም ደግሞ እውነትን እንግዲህ ሀና ወይዘሮ ሜላት ካወቀች እውነት ለመናገር አሳልፋ ለልጁ እንደማሰጣት 100% ሁላችንም እናውቃለን ማለት ነው። በዚህም እንግዲህ ግራ ገብቶናል ማለት ነው። የወይዘሪት ሀና ጉዳይ የቀጠለበት ምክንያት አለ ማለት ነው። እንግዲህ በቅርብ ቀን ደግሞ እውነትን ለማየት እየጓጓን እንገኛለን ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሪት ሀንቾ የምታውቀው ነገር የለም ማለት ነው። ኢዝራ የበቃሉ ልጅ እንደሆነ ሜላት ደግሞ አሳልፋ እንደማሰጣት ለሱ ምንም ቢፈጠር ምንም እንደማሰጣት 100% ሁላችንም እናውቃለን ማለት ነው። ምክንያቱም ኢዝራ የበቃሉ ልጅ መሆኑ ከታወቀ ወይዘሮ ሜላት ሀናን አሰጣትም ማለት ነው። እንግዲህ ሀና እሷ ኢዝራን ወዳ መርጣለች ማለት ነው። ማንም ሰው ቢመጣ በህይወቴ ማንም ቢገባ ማንንም አልፈልግም ከኢዝራዬ ውጭ ብላለች ማለት ነው። እነሱም ደግሞ እሺ ኢዝራን ከመረጥሽው አንቺ ታውቂያለሽ፣ ምርጫሽን አንቺ ነሽ የምታውቂው እንጂ እኛ አይደለንም በማለት እንግዲህ ሰብሰብ አድርገው እንትን ብለዋታል ማለት ነው። በዚህ የተነሳ ግራ ተጋብተናል ማለት ነው። በዚህም ሀናና እንደዚሁም ደግሞ ወይዘሮ ሜሉካ ማለት ነው በጣም ደስ ብሏቸዋል ማለት ነው። የወይዘሮ ሜላት ቤተሰቦች እንግዲህ ደስታቸው ላቅ ያለ ነው ታውቃላችሁ ማለት ነው። የሀና ቤተሰቦች እንግዲህ ግራ ገብቷቸዋል ማለት ነው። በዚህ የተነሳ ሀነዬ በጣም ደስ ብሏታል፣ ግን እሷ ልታቀው አልቻለችም። ሜላትም ደግሞ ሽማግሌ ልኮ እንጂ የሚያገባሽ ዝም ብሎ መጥቶ ከመሬት መጥቶ እንዲያገባሽ አልፈልግም ብላ ተናግራለች አስቀድማ ማለት ነው። ይሄን ያለችው እንግዲህ ወይዘሪት ሜሉካ ምን ብታስብ ነው ልጄን በወግ በማረግ እንጂ ምድራት ዝም ብሎ ለመጣል ሄደ አልድራትም ብላለች ማለት ነው። ይሄን ያለችው እንግዲህ ሜሉዬ ምንድን ነው እውነት ለመናገር እሱን ኤላ እንግዲህ በሀና ምክንያት ተሰውሯል ማለት ነው። ሀና ይሄን ማድረግ አትችይም፣ ማድረግም አልነበረብሽም ማለት ነው። ኤሉዬ ታውቃላችሁ በጣም ምስኪን ነው። የመውደድ በቃ ሀናን ስለወደዳት እና ስላፈቀራት ነበረ። እሷ ግን ልትረዳው አልቻለችም ማለት ነው። እሷ የራሷን ህይወት እንግዲህ መርጣለች። ተዋት፣ የራሷን ህይወት ትኖርበት፣ አንተ ህይወትህን መኖር ትችላለህ ብለዋለች ማለት ነው ኤላን። እንግዲህ አሲርንም ጠገቧ እንዳደርስ ከዚህ በኋላ ማንም ምንም ቢፈጠር ሀና ጠገብ ካገኘሁ እመነኝ እኔ እናንተ እንጣላለን በማለት እንግዲህ ኢዝራ ማነው አሲርና እንደዚሁ ምናሴ ተጣልተዋል ማለት ነው። በዚህ የተነሳ እንግዲህ ከባድ ትልልቅ ነገር እየተነሳ ነው ላይት ጋር እውነት ለመናገር
በዚሁም እንግዲህ እኛም ያለን እዚህ ኖላዊት ደግሞ ያሳዝናል። ታውቃላችሁ ፋኖሴ ምንም ልትረዳው አልቻለችም። ኧረ ተይ ፋኖሴ ተይ 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 እንኑርበት ፋኖሴ። ፋኖሴ ግን አላማና ኢላማሽ ምንድን ነው? ምንድን ነው አላማና ኢላማሽ? እንኑርበት እንዴ ኖላዊትን ይህን ያህል ለማስቀዩ ምን አሳስበልኩ? ምን ፈልገሽ ነው? የፈለግሽውን ነገር ንገሪንና እኛም ጠቅለል አድርገን አብረንሽ እናውራ ማለት ነው። እውነትን አብረን እንትን እንኖርብሽ ማለት ነው። አንቺ እንግዲህ ያመጣሽውን ነገር እዛው አንቺው ጨርሽው እያልን ነው ማለት ነው። እውነት ለመናገር ሀና እንግዲህ ኢዝራን ካፈቀረች በኋላ ኤላን አላቅህም አታቀኝ ብለዋለች ማለት ነው። እሱም ደግሞ ያው እንግዲህ በሀና የተመጣበት ነገር ያበጠ ፈንዳ ብሎ ትቶ ሄዷል ማለት ነው። ሀና እውነት ለመናገር ይሄንን ማድረግ አልነበረብሽም፣ መረጋጋት ነበረብሽ። አሁን አንቺ ደስታ ላይ ነሽ። ደስታሽ ሁሉ እንግዲህ ገደል ሊገባ ቋፍ ላይ ደርሷል። ልጁ የበቃሉ ልጅ መሆኑን ስታቂ ሲጀመር አንቺ ራስሽ እብዴትሽ ይነሳና ኤላን ታስወግዥዋል ኢዝራን ታስወግዥዋለሽ ብዬ በጣም ነው የምታዝኑ። የአሴር እና የኤላ እንግዲህ እነሱ ሊከስሻል በፍቅራቸው ማለት ነው። በእርግጥ ተናደሻል ማለት ነው አውቃለሁ። የተናደርሽበት ምክንያት እንግዲህ ኤላም እንደሚያፈቅረሽ በአንድ በኩል ደግሞ አሲር አለ፣ ግራ ገብቶሻል። አሲር እንግዲህ ደግሞ መቅዲ ትወደዋለች። መቅዲን ጠቅለል አድርገህ ያው ስለሚያዝንላትና እንደዚሁም ደግሞ እሷ እንዳትጎዳ እያለ አብሯት ከጎኗ ነው ማለት ነው። እሷ ግን ከጎኗ ቢሆንም ግራ ገብቷታል ማለት ነው። ምክንያቱም በፍቅር ጡዛለች ልጅቱ ማለት ነው። በዚህ የተነሳ እንግዲህ መቅዲና አሲር ተጣልተዋል ማለት ነው። የተጣሉበት ጉዳይ ምንድን ነው? በዚሁ በአሲር ምክንያት ነው፣ በሀና ማለት ነው። እሱ እንደሚወዳትና እንደሚያፈቅራት ሀናን ስለምታውቅ ይችኛይቱ ደግሞ እኔ እየወደድኩ ለምን አትረዳኝ እያለች ነው። ታንቹ ለእርግብ እስር ቤት በነበረችበት ሰዓት እስር ቤት ግዱ እንግዲህ እውነት ነግሯታል። ሳንጠብቅም ብሎ ነው መሰለኝ እኔ የራሴ ህይወት አለኝ፣ ስለዚህ ህይወትሽን ብትኖሪ ምን ይመስልሻል? የራስሽን ህይወት ኑሪ፣ የእኔ ህይወት አንቺ አትኖሪልኝም። ህይወትሽን መኖር ትችያለሽ። የወደፊት የልጆቼ እናትና የወደፊት ሚስቴ ይህች ናት ብሎ እንግዲህ አስተዋውቋታል ማለት ነው። ድንብላልን ወስዶ ለእርግብ ደግሞ እያበደች እና እየተበሳጨች እንዴት ብሎ እኔ እኮ ከእስር ቤት እስከምወጣው መውጣት የምፈልገው ለአንተ ብዬ ነው፣ አብረን እንድንኖር ወልደን ከብደን እንድንኖር ብዬ ነው እንጂ ለሌላ ነገር አይደለም እያለች ነበር ማለት ነው። በዚህ የተነሳ እንግዲህ ግራ ገብቷቸዋል ማለት ነው። ሀና እውነት ለመናገር አጥፍተሻል፣ ኢዝራ አይሆንሽም። ምላሴ የልጅ አዋቂ በጣም ምስኪን ደስ የሚል ገራገር ነው ማለት ነው። ምላሴ እንግዲህ ሀናን ልጁ እንደማይሆናት አስቀድሞ ጠንቅቆ እየነገራት ነበር ማለት ነው። እሱ ግን በፍጹም ሊናገር አልቻለም ማለት ነው። ይህን እያደረገች ያለችው ወይዘሪት ሀና ብትሆንም ምላሴ ግን ለእህቱ ብሎ መልካም የኔ መልካም አንተ እኮ መልካም ሰው ነህ እንግዲህ እየተናገረ እውነት ለመናገር ቆንጆ አድርጎ እየተናገረ ነበር ማለት ነው። እኔ አንቺ የምናደርገው ድርጊቶች እያንዳንዱ ነገር ስለዚህ አንቺ እኔ የምልሽን ስለማሰሚ የራስሽ ጉዳይ ግን እዛ ቢሆንም ሀና እውነት ለመናገር እኔ እውነቴን ነው እየነገርኩሽ ያለሁት። ስለዚህ ልጁ እንደዚህ የምትጣሊው ከሆነ ነጋ በነጋ ብታዩ ይሻልሻል እያላት ነበር። ለወይዘሮ ሜላትም ምላሴ እንግዲህ እንደ ቅርብ አድርጎ እንደ ታላቅ ወንድም ሆኖ እየነገረ ነበር ማለት ነው። እሱ አይሆናትም እማዬ ወደሚሆናት ላይ መሄድ አለባት እንጂ እንዴት እንደዚህ ያደርጋል እያለት ነበር። ምክንያቱም ነጋ እየተጣሉ ነው እማዬ ምን ይሻላል ከመጣላታቸው በፊት አንድ ነገር ማድረግ አለብን እያሉ ነበር ማለት ነው። በዚህ የተነሳ እንግዲህ ግራ ገብቷት ወይዘሮ ሜላት ምን ይሻለኛል፣ ምንድን ነው የሚውጠኝ እያለች እየተናገረች ነበር ማለት ነው። የሜላት ቤተ ፋሚሊ ተደናግጧል፣ ግራ ተጋብቷል ማለት ነው። በዚህ የተነሳ እንግዲህ ሜሉዬ ታውቃላችሁ ብዙ ነገርን አሳልፋለች፣ ውጣ ውረድ። አሁን ደግሞ የልጄ ወግ ማረግ ላይ ደርሻለሁ፣ ወግ ማድረግ ማየት አለብኝ ብላ ሆን ብላ ተነስታለች ማለት ነው። ሜሉዬ ፈጣሪ ያሳካልሽ ነው የምለው ማለት ነው። ሜሉዬ በጣም የዋህ ሚስኪን ናት ማለት ነው። ታውቃላችሁ
በጣም ብዙ ነገሮችን ያሳለፈች ብዙ ነገር ውጣ ውረዶችን አሳልፋለች። ይሄ ነገር ደግሞ ለሷ በጣም ከባድ ነው። ያን ሁሉ ነገር እንግዲህ አሳልፋ እዚህ የደረሰችበት ነገር በጣም ደስ የሚልም ነው ማለት ነው። በቅርቡ ቀን እንግዲህ እውነት ለመናገር እውነት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባባይ